የንግድ ወረቀቶች ተብለው ከሚታወቁት መካከል አንደኛው ቼክ ነው። ካሽን ተክቶ ነው መስራት ያለበት ይላል። ዛሬ እንደተሰጠኝ ዛሬ ባንክ ሲሄድ በቂ ገንዘብ ያለው መሆኑን ያ ግለሰብ ማረጋገጥ አለበት። በተለይ ፖስት ዴትድ የሆነ ቼክ ሲሰጥ ቀናቶቹ 3 ናቸው የሚሆኑት። ያንን ሁላ መሰረት ተደርጎ በነዛ ጊዜ ውስጥ ያ ሰው በቂ የሆነ ገንዘብ ሊኖረው ይገባል። ቼክ ውስጥ በዛን ሁላ ጊዜ ውስጥ ደግሞ ቼኩን የተቀበለው ሰው ሄዶ መጠየቅ ይችላል ነው። ቼክ ሲሰጠኝ ልክ ካሽ ብር እንደሰጠኝ ነው። ህግ እስካለ ድረስ ይያዛል። ቅጣቱ ከባድ። ተላከበት ባንክ ሄዶ ካስመታ ያሶዬ ትልቅ ወንጀል ውስጥ ነው የሚገባው። ባንኮች አይመቱላቸው ከስተመራቸውን ፕሮቴክት ከማድረግም አንፃር የህጉ ቋንቋ ስለሆነ ነው። በቂ ገንዘብ የሌለው ከሆነ ለማለት ነው፣ ቀለል ለማድረግ ነው። ስለዚህ በማንኛውም ጊዜ ቼክ በምትሰጥበት ጊዜ ግን በቂ የሆነ ገንዘብ ያለ መሆንህን ብታረጋግጥ ያው የተሻለ ነው የሚሆነው። እስቲ አለ ካንተ ልጀምር እንደተለመደው። እንዴት ነሽ ሰላም? አለን እግዚአብሔር ይመስገን። እስቲ ቼክ ማለት ምንድነው ከሚለው እንጀምርና ከዛ በኋላ ደግሞ ወደ ዛሬው ርዕሳችን ወደ ሆነው ዲቴል እንገባለን። አስተዋውቀን። ቼክ እንግዲህ ያው በገንዘብ ምትክ ሰዎች ወይም ሁለት በንግድ ልውውጥ ላይ የሚሰማሩ ሰዎች ወይም ግለሰቦች የሚቀያየሩት ነው። በተለይ በንግድ ፈቃድ አውጥተው የሚሰሩ ሰዎች እና በገንዘብ ምትክ የምትሰጠው ነው። ያ ሰው በተወሰነ ቀን ውስጥ ወስዶ ያንን ቼክ ወይም የወረቀት ሰነድ አሳይቶ ብሩን ክፍያ የሚቀበልበት ነው። ቼክ ያው ከአንድ ድርጅት ለሌላው ግለሰብ በክፍያ መልክ የሚሰጥ ሰነድ ነው። ቼክ ማለት አንድ ካምፓኒ ወይም ደግሞ አንድ ባለሀብት የሚጠቀምበት የካምፓኒ ማስተዳደሪያ ገንዘብ ማለት ነው። ቼክ ማለት በባንክ በኩል የሚታወቅ ቼክ ገንዘብ ወጪ ገቢ የምታደርግበት እንዲሁም ለሌላ ሰው በቼክ ጽፈህ ገንዘብን የምታበድርበት የምትሰጥበት ማለት ነው። ቼክ ማለት ቼክ አንዱ የባንክ ሲስተም ከሚጠቀምበት አንዱ እንትን ነው። ባንኮች የሚጠቀሙበት ሲስተም ነው እና ግለሰቦች ባጭር ለደንበኞቻቸውም ሆነ ለሌላም ከበደላለም አነስ ላለም ክፍያ የሚጠቀሙበት ነው። የክፍያ አንዱ አካል ነው ቼክ። እሺ አመሰግናለሁ ሰላሜ። ቼክ ያው አንደኛው በንግድ ህጋችን የንግድ ወረቀቶች ተብለው ከሚታወቁት መካከል አንደኛው ቼክ ነው። እንግዲህ ቼክ ገንዘብን ተክቶ ገበያውን ለማሳለጥ ግብይት ለማሳለጥ ታልሞ የተዘጋጀ ሰነድ ነው። እንግዲህ አንደኛው የንግድ ወረቀት አይነት ነው። ጠቀሜታው ያው ገበያን ማሳለጥ ሲባል እንዴት ነው የሚያሳልጠው? ያው ብዙ ጊዜ በዛ ያለ ሲሆን በተለይ ካሽ ይዞ ግብይት መፈጸም አንደኛ ለመያዝም በጣም አስቸጋሪ ነው። የተለያዩ አደጋዎችም ሊኖሩት ይችላሉ። ስለዚህ ከዛ አንፃር በተለይ በዛ ያሉ ካሾችን የሚመለከት ከሆነ ግብይቱ በቼክ ክፍያዎች ሲፈጸሙ የበለጠ ቀላል ስለሚያደርግ በዛ መንገድ ገበያን ያሳልጣል፣ ግብይትን ያሳልጣል። ስለዚህ ለዛ ዓላማ ያው የተፈጠረ ሰነድ ነው። ባጭሩ ይሄን ይመስላል ቼክ ምንድነው የሚለውን ለመረዳት። ከዚሁ ቀጥሎ ምናልባት ቼክ እንግዲህ ዛሬም የምንወያይበት ቼክ ሲሰጥ የተለያዩ ኃላፊነቶችን አብሮ ሊያመጣ ይችላልና ዛሬ የምንወያይበት የወንጀል ኃላፊነቶችን በተመለከተ ብቻ ነው። በእርግጥ ነገር ግን ቼክ ተሰጥቶ ክፍያ ሳይፈጸም ከቀረ የወንጀልም የፍትሐብሔርም ኃላፊነት ሊያመጣ ይችላል። ስለዚህ ዛሬ የወንጀሉን እናወራበታለን። ምናልባት በሌላ ፕሮግራም ደግሞ የፍትሐብሔር ኃላፊነቶችን የምንመለስበት ይሆናል ማለት ነው። እስኪ መልካም አለ። እንግዲህ ያው እንዳልከው የወንጀልም የፍትሐብሔርም ኃላፊነት አለበት ብለናል። ከቼክ ጋር ተያይዞ የሚመጡ ኃላፊነቶች አሉ። እነዚህ ኃላፊነቶች አሁን እንዳልከው ዛሬ የምናወራው የወንጀል ኃላፊነቱን ብቻ ስለሆነ የወንጀል ኃላፊነቱ እንግዲህ የሚመነጫው በኢፌድሪ የወንጀል ህግ አንቀጽ 693 ላይ በግልጽ የሚያዝበት በቂ ገንዘብ ሳይኖር
ቼክ ማውጣትን አስመልክቶ በወንጀል ሊያስቀጣ እንደሚችልና የቅጣቱም አይነት ደግሞ ተመልክቷል። ይህም በተመለከተ ያው እንግዲህ በቂ ገንዘብ ሳይኖር ቼክ ማውጣት ማለት ወይም የሚያዝበት ገንዘብ ሳይኖር ቼክ ማውጣት ማለት ቼኩን በሚያወጣበት ጊዜ ሊሆን ይችላል ወይም ቼኩ ለክፍያ በሚቀርብበት ጊዜ ቼኩ የተሰጠው ሰው ለክፍያ በሚያቀርብበት ጊዜ ቼኩ ላይ የተጻፈው አማውንት በባንኩ ላይ በሰውየው ባንክ ውስጥ የሌለ እንደሆነ የወንጀል ተጠያቂነት በቂ ገንዘብ የሌለው እንደሆነ እዛ ላይ የተጻፈው ለምሳሌ እንበልና 500,000 ብር ወይም 1 ሚሊዮን ብር ተጽፎ ከሆነ ከተጻፈው አማውንት በታች ገንዘብ ከሆነ ያለው በቂ ገንዘብ የለም ተብሎ የወንጀል ኃላፊነትን ያስጠይቃል በወንጀል ያስጠይቃል። እዚህ ጋራ ብዙ ጊዜ ተያይዘው የሚነሱት ነገሮች ምንድነው ያው እንዳነሳ ነው ቼኩ በሚወጣበት ጊዜም ሊሆን ይችላል ለክፍያ በሚቀርብበትም ጊዜ ሊሆን ይችላል። ስለዚህ ቼኩ ወጣ የሚባለው መቼ ነው የሚለው ነገር በብዙ በባለሙያዎች ዘንድም ብዙ አከራካሪ ነገሮች አሉ። ምንድነው የሚቀርቡት ክርክሮች ወይም ሐሳቦች ምንድነው ቼኩ ወጣ የሚባለው ለምሳሌ ቼኩን ፖስት ወደፊት ቀኑን አስረዝሞም ሊደረግ ይችላል ቀኑን ወደ ኋላም ተጎትቶ ሊደረግ ይችላል። ስለዚህ ዛሬ ላይ ቼኩን ገንጥዬ የሰጠውበት ቀን ነው ቼክ ወጣ የሚባለው ወይንስ ደግሞ ቼኩ ላይ የተጻፈው ቀን ለምሳሌ ዛሬ ላይ ሆነን ለወደፊት 15 ቀን ወይ 20 ቀን አራዝመ ነው ቼኩ ላይ ብንጽፍ እዛ ላይ የተጻፈው ቀን ነው ቼክ ይወጣበት የሚለው ነገር ያው በባለሙያዎች ዘንድ ያከራክራል። ምንድነው ያለው ነገር እንግዲህ በኔ አረዳድ ያለውን አስረዳና ወደ አንተ እንመጣለን የተለያየ ስላለ አንድ በኔ አረዳድ ቼኩ ላይ ዛሬ ወደፊትም ቀኑን አደረኩት ወደ ኋላም መለስኩት ቼኩ ወጣ የሚባለው ዛሬ የተጻፈበት ቀን ነው። ፖስት ዴትድ ማድረግ ወይም ወደ ፕሪዴት ማድረግ የክፍያ የሚከፈልበትን ጊዜ ወይም ቼኩ መከፈል ያለበት ጊዜ ብሎ በፍትሐብሔር ሕጉ ላይ የሚያስቀምጠው አለ። በ6 ወር ጊዜ ውስጥ መጠየቅ አለበት አንድ ቼክ ከተሰጠ በኋላ እስከ 6 ወር ጊዜ ውስጥ ነው ሄደ ለባንኩ ክፈለኝ ብሎ መጠየቅ የሚቻለው። ስለዚህ ያንን ቀን ለማስረዘምና ለማሳጠር አላማ ካልሆነ በስተቀር ቼኩን ዛሬ ገንጥዬ የሰጠውበት ቀን ቼኩ ይወጣበት ቀን ነው። ስለዚህ ምንም እንኳን ቀኑ ወደፊት የተደረገ ቢሆንም ዛሬ ላይም ቼክ ያው አስቀድመህ በትርጉሙ ላይ ስታብራራ እንደገለጽከው አለ ካሽን ተክቶ እንዲሰራ ለዛ አላማ የተፈጠረ እስከሆነ ድረስ በተጠየቀ ጊዜ መከፈል ያለበት ነገር ነው። ቼክ በቀረበ ጊዜ የሚከፈል ነው። ምናልባት ወደፊትም ቀኑ ተደርጎ ቢሆን ያን ወደፊት የተደረገበት ምክንያት ቼኩን የሰጠኝ ሰው የኔን መብት ከማስፋት የምጠይቅበትን ጊዜ 6 ወሯን ጊዜ ከማራዘም አንጻር ነው እንጂ ዛሬ እንደተሰጠኝ ዛሬ ባንክ ሲሄድ ገንዘቡ ላይ በቂ ገንዘብ ሊኖር ይገባል። ዛሬ ቼኩን ጽፎ በሰጠኝ ጊዜ ላይ በቂ ገንዘብ ያለው መሆኑን ያ ግለሰብ ማረጋገጥ አለበት ብዬ ነው የምረዳው። ስለሆነም ቼኩን በሰጠኝ ጊዜ ላይ ተብሎ መወሰድ ያለበት ቼኩ የወጣችባት ቀን ተብላ መወሰድ ያለችባት እዛ ላይ ቼኩ ላይ የተጻፈው ቀን ከግምት ውስጥ ሳይገባ ቼኩ ለሰውየው የተሰጠበት ቀን የዛሬዋ ከሆነች በዛሬዋ ዕለት ነው ልትያዝ የሚገባው የሚል አረዳድ ነው ያለኝ። ሌላኛው ክርክር ደግሞ እንግዲህ ምናልባት አንተም ከዛ አይነት ክርክር ያለ ከሆነ እንደውስ የበለጠ አንተ ብታብራራው። ሌላኛውን ክርክር እኔ ላቅርበው ይሻላል ያንተ ራስህ ስላላ ክርክር አንቺ ከምታቀርብ። እሺ እንግዲህ አወዛጋቢ ነው በርግጥ እንዳልሽው ምክንያቱም የወንጀል ሕጋችን እንዳልሽው 693 ላይ ወንጀሉ ተቋቋመ የሚባለው ወይ ቼኩ በወጣበት ወይ ደግሞ ለክፍያ ባንክ በሚቀርብበት ጊዜ በቂ ስንቅ የሌለው መሆኑ ከተረጋገጠ የ693 ለማቋቋም በቂ ነው። ነገር ግን ይሄ ቀን እነዚህ ቀናት በተለይ የወጣበት የሚባለው ቀን የትኛው ነው የሚለውን በተመለከተ በባለሙያዎች ዘንድም እንዳልሽው የተለያየ አንደርስታንዲንግ ነው ያለው። በተግባርም ትንሽ ቻሌንጂንግ የሆኑ ነገሮች ያጋጥማሉ። ስለ ቀናቶቹ ስናወራ በዋናነት 3 ቀናቶች አሉ። በተለይ ፖስት ዴትድ የሆነ ቼክ ሲሰጥ ቀናቶቹ 3 ናቸው የሚሆኑት።
አንደኛ ቼኩ በአካል ፊዚካሊ ተቆርጦ የተሰጠበት ቀን አለ። ሁለተኛ ደግሞ ቼኩ ላይ የሚጻፈው ቀን አለ። ሶስተኛው ደግሞ ቼኩ ለክፍያ ባንክ የሚቀርብበት ቀን አለ። ስለዚህ እነዚህ የመጀመሪያዎቹ ሁለቱ ቀናቶች ማለትም ቼኩ በአካል ተቆርጦ የተሰጠበት ቀንና ቼኩ ላይ የተጻፈው ቀን ሁለቱ ቀናቶች ያወዛግባሉ። መቼ ነው ቼኩ ወጣ የሚባለው የሚለውን ስንጠይቅ እነዚህ በሁለቱ ቀናቶች መካከል ብዙ ውዝግቦች ይነሳሉና እንደኔ ቼኩ ወጣ የምንልበት ቀን መሆን ያለበት ቼኩ ላይ የተጻፈው ቀን ነው። ምክንያቱም ለምሳሌ ዛሬ ላይ ሆኖ አንድ ሰው ከሁለት ሳምንት በኋላ የሚከፈል አድርጎ ቼኩ ላይ ቀን ቢጽፍ ቼኩ ወጣ የሚባለው በዛ ቼኩ ላይ ያለው ቀን ነው መሆን ያለበት እንጂ በአክቹአሊ ቼኩን የሰጠበት ቀን ቼኩ ወጣ የሚባልበት ቀን ሊሆን ይገባል ብዬ አላምንም። ምክንያቱም ለምንድነው በዛ ቀን አንደኛ ቼኩን የተቀበለው ሰው ቀጥታ ባንክ ይዞት ቢሄድ ያንን ቼክ ክፍያም አይፈጸምለትም። የመጀመሪያው ነገር መፈጸም ግን አለበት። አይ መፈጸምም የለበትም። ምክንያቱም እንዳልሽው ቼክ ገንዘብን ተክቶ ቀደምም እንዳልነው ገበያን ለማሳለጥ ግብይትን ለማሳለጥ የታለመ ሰነድ ቢሆንም ነገር ግን ደግሞ አንድ ቼክ ለመባል ማሟላት ያለበት ነገር አለ። በንግድ ሕጋችን ላይ አንድ ቼክ ለመባል መያዝ ያለበት ነገር በዝርዝር ተቀምጧል። ከነዛ ውስጥ ቼክ ቀን አንደኛው ነው። ስለዚህ ቼኩ ላይ የሚጻፍበት ቀን ያ ቀን ነው ክፍያም መጠየቅ የሚችለው አንድ ሰው ከዛ ቀን ጀምሮ ባሉት 6 ወራት ውስጥ ክፍያ መጠየቅ ይችላል። ነገር ግን መጀመሪያ ሄዶ ባንክ ክፍያ ለመጠየቅ አትሊስት ያ በቼኩ ላይ የተጻፈው ቀን መድረስ አለበት ማለት ነው። ስለዚህ ቼኩ የወጣበት ቀን ተብሎ መያዝ ያለበት በቼኩ ላይ የተጻፈው ቀን ነው። ከዛ ቀን በፊት ሰውየው ባንክ ይዞ ቼኩ የተሰጠው ሰው ባንክ በሄድ እንኳን ክፍያ ስለማይፈጸምለት ቼኩ የወጣበት ቀን ብለን ከዛ ቀን በፊት ያለውን ቼኩ ላይ ከተጻፈው ቀን በፊት ያለውን ቀን ቼኩ የወጣበት ቀን ብንል ምንም ትርጉም የለውም። ዞሮ ያ ሰውዬ ቼኩን የተቀበለው ሰው ባንክ በሄድም ክፍያ አይፈጸምለት። ባንክ ሄዶ ክፍያ መጠየቅ የሚችለው ቼኩ ላይ ከተጻፈበት ቀን ጊዜ ጀምሮ ባሉት 6 ወራት ስለሆነ ማለት ነው። ስለዚህ መብቱን ኤክሰርሳይዝ በማያደርግበት ሁኔታ ወይም በማያደርግበት ቀን ቼኩ ወጣበት ቀን ብለን ያንኛውን የመጀመሪያውን ቀን መያዛችን ትክክል ነው ብዬ አላምንም። ስለዚህ የወጣበት ቀን መሆን ያለበት ቼኩ ላይ የተጻፈው ቀን ነው ብዬ አምናለሁ። አው ምንድነው ግን አለ መሰለ አሁን ፕራክቲካሊ ባንኮች እንደዛ አያደርጉም ማለት ትክክል ነው ይሄኛውን ነገር እንደዚህ አይነት ትርጉም ያሰጣዋል ወይ መብቱን ኤክሰርሳይዝ ማድረግ አይችልም ነበር ወደሚለው ትርጓሜ ወስደናል ብዬ አላስብም። ምክንያቱም ቼኩ ፖስት ዴት የሚደረግበት አላማ አለው አስቀድመህ እንደ አብራራው ማለት ነው። ፖስት ዴትድ የሚደረግበት ለምሳሌ 6 ወር ጊዜዋን ሰፋ ለማድረግ ወይ 6 ወር የነበረውን 7 ወር ለማድረግ 1 ወር ፖስት ዴት ልታረጋው ትችላለህ። አይመስለኝም። እኔ ፖስት ዴትድ ቼክ የሚሰጥበት አላማ ያቺን የ6 ወር ጊዜ ለማርዘም ወይም ለማሳጠር ነው የሚል እምነት የለኝም። ፖስት ዴትድ ቼክ የሚሰጠው ወይም ደግሞ ከቀኑ ከሆነ ጊዜ በኋላ የሚከፈል ቼክ የሚሰጠው ለምንድነው? አንደኛ የገንዘብ ጉዳይ አንደኛው ምክንያት ነው ብዬ አምናለሁ። አሁን ላይ ቼኩን የሚሰጠው ሰው ሂሳብ ውስጥ በቂ ገንዘብ ላይኖረው ይችላል ወይም ደግሞ ከዛ ቀን ከሆነ ቀን በኋላ ነው ገንዘብ የማገኘው ብሎ የሚያስብበት ቀን ሊሆን ይችላል። ያ ፖስት ዴትድ ቼክ የሚሰጥበት ምክንያት እሱ ሊሆን ይችላል። አንደኛው ምክንያት እሱ ነው። ሁለተኛው ምክንያት ሊሆን የሚችለው ያው ቼክ የሚሰጠው በሆነ ትራንዛክሽን ነው አይደለም? ስለዚህ ለዛ ለቼኩ መሰጠት ምክንያት የሆነው ትራንዛክሽን ወይም ደግሞ ውል ሊኖር ይችላል። ስለዚህ በዛ ውል ላይ ቼኩን የሚቀበለው ወገን የሚፈጽመው ግዴታ የሚፈጸምበት ቀን ሊሆን ይችላል። ግዴታውን ለመፈጸም
ስለዚህ ከግዴታ መፈጸምና አለመፈጸም ጋር የተያያዘ ሊሆን ይችላል። ሁለተኛው ምክንያት ለምሳሌ እኔና አንቺ አንድ ውል አደረግን። ለዛ ውል እኔ ላንቺ የምከፍለው ክፍያ ቢኖር ለከፈልኩት ክፍያ ደግሞ አንቺ ለኔ የምትሰጪኝ አገልግሎት ወይም እቃ ቢኖር ያንን እቃ ለመስጠት ወይም አገልግሎቱን ለመስጠት የተወሰነ ጊዜ ሊያስፈልግ ይችላል። ግዴታሽን የምትወጪው አንቺ በሁሉ መሰረት ከሁለት ሳምንት በኋላ ሊሆን ይችላል፣ ከአንድ ወር በኋላ ሊሆን ይችላል። ስለዚህ ከአንድ ወር በኋላ ከሆነ ግዴታሽን የምትወጪው እኔ ደግሞ ክፍያ መክፈል ያለብኝ አንቺ ግዴታሽን ከተወጣሽ በኋላ ከሆነ ውላችን እንደዛ ከሆነ ቼክ ልሰጥሽ የምችለው ከአንድ ወር በኋላ የሚከፈል ቼክ ነው ልሰጥሽ የምችለው። ስለዚህ ከግዴታ መፈጸምና አለመፈጸም ጋር የተያያዘ ነው ሁለተኛው ምክንያት ፖስት ዴትድ ቼክ የሚሰጥበት ምክንያት እንጂ ያቺን በ6 ወር ጊዜ ውስጥ ክፍያ መጠየቅ አለበት የምትለዋን ጊዜ ለማርዘም ወይም ለማሳጠር ይሆናል ብዬ አላምንም። ምክንያቱም 6 ወር ከበቂ በላይ ይመስለኛል አይደል ክፍያ ለመጠየቅ። አዎ ግን ደግሞ ቼኩን የሚሰጠው ሰው ለማንኛውም መብቱን ሰፋ አላርግለት ብዬ ካሰብኩኝ በእኔ አረዳድ ያው ፖስት ዴትድ የሚደረግበት ዋና ዓላማ መብቱን ሰፋ የምታረግለትማ እንዲያውም ብታራዘምበት ሰው ዛሬውኑ እንዲከፈል አድርገሽ ብትሰጪው ነው አይደል? አይ ዛሬ እንዲከፈል ሰጠውት ግን በፈለክ ጊዜ 6 ወር ነው መጠየቂያው ግን 7 ወር አረግይልሃለሁ ማለት ነው። አንድ ወር ካረኩልህ ዛሬም መጠየቅ ትችላለህ። ቼኩን ሳወጣው ገንዘብ መኖር አለበት እንዳልኩ የተለያየ ስለሆነ ዛሬማ እንደማይጠይቅ ለምሳሌ ዛሬ ላይ ቼክ እየሰጠሽ ከ15 ቀን በኋላ ቀኑን ከ15 ቀን በኋላ አድርገሽ ቼኩ ላይ ከጻፍሽው ዛሬ ላይ ባንክ ቢሄድም እንደማይከፍሉት ይታወቃል። ምክንያቱም ገና ያልበሰለ መብት ነው ይሄኛው። እኔ ደግሞ ምለ ቼኩ በተሰጠ ሰዓት መከፈል አለበት ነው ያንቺ አቋም። ቼኩ በተሰጠ ሰዓት መከፈል አለበት። ባንኮች እንደዛ ይሄ ያላቸው እሱኛው አሰራር ልክ ትክክል ነው ብዬ ማላስብም። ካሽ ነው ካሹን እንዳይሰጠኝ በካሽ ፋንታ ቼክ ሰጥቶኛል። ከፈለኩ ዛሬ ከፈለኩ የተራዘመ አንድ ወር የተራዘመ ከሆነ ከዛሬ ጀምሮ እስከ 7 ወር ድረስ ያው አንድ ወር ጋፕ ስላለች ቼኩ የተሰጠበት ቀን ስለምታራዝምልኝ ማለት ነው። ያንን ሁላ መሰረት ተደርጎ በነዛ ጊዜ ውስጥ ያ ሰው በቂ የሆነ ገንዘብ ሊኖረው ይችላል ቼኩ ይገባል ቼክ ውስጥ በዛን ሁላ ጊዜ ውስጥ ደግሞ ቼኩን የተቀበለው ሰው ሄዶ መጠየቅ ይችላል ነው የኔ ያረዳል። ፕራክቲካሊ ምናልባት ያው ልዩነቱ እንዳለ ሆኖ አቃቤ ጎነን በመንሰራ ጊዜም ያው ከአይደለም በተለያየ ቦታዎች ላይ አዛው አንድ ቦታ ላይም የተለያየ እንትን ይኖራል። ግን ቼክ አውቀህም ቢሆን በቂ ገንዘብ ሳይኖረው የሰጠኸው በቸልተኝነትም ይሁን የሰጠኸው የሚያስጠይቅ ነገር ነው። በቂ ገንዘብ አለመኖሩን ማወቅ እየነበረብህ ራሱ ሳታውቅ የሰጠኸው እንደሆነ ማስጠየቁ የማይቀር ነገር ነው እና ምን ይደረግ ነበር? ልክ ሄደው ባንክ ላይ ሲጠይቁ ባንኮች አይመቱላቸውም። ከዛ ያችን ጊዜ ጠብቀው ቀኗ መድረሷን የማይመቱበት ምክንያት ያው ከስተመራቸውን ፕሮቴክት ከማድረግም አንፃር ነው። አንድ ሁለተኛ ደግሞ ያው ክርክር አለው እንደገለጽ ነው በባለሙያዎች ዘንድ እንኳን ትርጓሜው ላይ ክርክር የሚያስነሳ ነገር አለው። ስለዚህ ከሁለቱም አንድ በዛ አግባብ ከመረዳት ሁለተኛ ነገር ደግሞ ከስተመራቸውንም ከመጠበቅ አንፃር ቼኩን አይመቱላቸውም። ነገር ግን በዚህ ቀን እዚህ አካውንት ላይ ምን ያህል ገንዘብ ነበረው የሚለውን እየጠየቀን ራሱ የወንጀል ክስ የቀረበባቸው ሰዎች ነበሩ። መቼ ማለት ነው? ቼኩ ተሰጠ በተባለበት ቀን ማለት ነው። ቼኩ ላይ ከተጻፈው ቀን በፊት ቼኩ ላይ ግለሰቡ ቀርቦ በዚህ ቀን የተሰጠኝ የሚልበት ቀን አለ። ቼኩ የተቆረጠበት ቀን ማለት ነው። ስለዚህ ቼኩ ላይ የተጻፈው ቀን ግምት ውስጥ ሳይገባ ከዛ በፊት አውጥቶ የሰጠበትን ቀን መነሻ በማድረግ በዚህ ቀን በቂ ስንቅ ነበረ ወይ የሚለው ራሱ ተጣርቶ ክስ የቀረበባቸው ሰዎች አስታውሳለሁ። ሌላው እዚሁ ጋር ከዚሁ ኢሹ ጋር ተያይዞ የሚነሳው እዛው የወንጀል ህጉ ላይም እንግዲህ ቼኩን ያወጣ ይልና ወይም በቅንፍ ውስጥ አድርጎ የሰጠ ይላል። ስለዚህ ቼኳ የወጣችበት ቀንና የተሰጠበት ቀን ተመሳሳይ ቀን ነው። ቢያንስ ለወንጀል ፐርፐስ ተመሳሳይ ቀን ነው የሚለውን ትርጉም ለመያዝ አንዱ ምክንያት ደግሞ እሱኛው ነው ብዬ አስባለሁ። ስለዚህ ምኑ ተመሳሳይ ቀን ነው?
ቼኩን በሚያወጣበት ወይም ለክፍያ በሚቀርብበት ይላል። ከዛ ታች ጋር ሄድና ቼኩን ያወጣ ወይም የሰጠ በቂ ገንዘብ ሳይኖረው ቼኩን ያወጣ ይልና በቅንፍ ውስጥ ደግሞ የሰጠ ይላል። ስለዚህ ቼክ ማውጣት የሚለው ከመስጠት ጋራ ተመሳሳይ ቢያንስ ለወንጀል ጉዳይ ተመሳሳይ የሆኑ ቀኖች ናቸው የሚለውን ትርጉም ለመያዝ አንዱ ምክንያት ነው ብዬ ሞስደውስ ነው። ዞሮ እንግዲህ ግን እኔ ያንን ቀን የወጣበት ቀን የሚለውን ቼኩ ላይ የተጻፈው ቀን ሳይሆን ከዛ በፊት ቀድሞ ተሰጥቶ ከሆነ ቼኩ ያኛው ቀን ነው መያዝ ያለበት ስንል ምንድነው አቺቭ የምናደርገው ነገር ነው? ምንድነው የምናሳካው ነገር? ይሄ ሰውዬ ሂሳቡ ውስጥ በቂ ስንቅ ይኑረውም አይኑረውም ቼኩ በተሰጠበት ቀን ባንቺ አረዳድ ደግሞ የወጣበት ቀን በሚባለው ቀን ባንክ ቢሄድም ይሄ ሰውዬ ክፍያ ይፈጸምለትም የግድ ቼኩ ላይ የተጻፈው ቀን መድረስ አለበት። እሱ ቀን ሳይደርስ ባንክ ቢሄድም ክፍያ ይፈጸምለትም። ሂሳቡ ውስጥ በቂ ስንቅ ቢኖርም ባይኖርም በቂ ገንዘብ ቢኖርም ባይኖርም ማለት ነው። ስለዚህ ምንድነው አላማችን? ምንድነው ምናሳካው ነገር? ይሄንን ቀን ወስደን ጉዳዩን ወንጀል በማድረግ ምናሳካው ነገር ምንድነው ነው የኔ ጥያቄ። ምንም ምናሳካው ነገር ያለ አይመስለኝም። አለ እንጂ ከመነሻው እኮ ወንጀል የሆነበት ምክንያት አለ አይደል? ቼክ ሲሰጥ ያው ኢኮኖሚካሊ የሆነውን እንትን ፕሮቴክት ማድረግ ነው። ስለዚህ አንድ ሰው ቼኩንም ጽፎ ሲሰጥ ያችን በጻፈበት ቀን ላይ ያ አማውንት ያ ገንዘብ ያለው መሆኑን ማረጋገጥ አለበት፣ በሚወጣበት ቀን ብቻ ሳይሆን ማለት ነው። ስለዚህ ተመሳሳይ አላማ ነው ያለው። በሚያወጣበት ቀንም ተጠንቅቆ ያ ሰው በቂ ገንዘብ ያለው መሆኑን እርግጠኛ ሆኖ እንዲሰጥ ለማስቻል ነው። ምናልባት እነሱ በስልክም whatever የሚያገኙት መንገድ ካለ አሁንም እንደሰው ያው እንትን ተሰጠዋለህ። ከዛ በተረፈ ግን ያ ማስጠንቀቂያ ሲያልቅ ምንድነው የሚያደርገው? ባንክ ይመታል ይባላል። ይመታበትና ከመታበት በኋላ ወደ ህግ ነው የሚያያይዘው። ህግ ደግሞ ህግ እስካለ ድረስ ይያዛል። ቅጣቱ ነው በጣም ከባድ ዘግናኝ ነው። ቅጣቱ ከባድ። በቂ ገንዘብ የለውም ከተባልክ ቼክ ወደ ጻፈ ወደ ባለቤቱ መሄድ ነው ያለብህ። ከዛ ውጭ ደግሞ ለቼክ የጻፈላ አካል ቢሮ ውስጥ ከሌለ ቼኩን አንተ በጥንቃቄ አስቀምጠ ባለቤቱ ባለበት ወይም ደግሞ ተወካዩ ባለበት ማቅረብ። ድረስ ያን ያህል ኖሌጁ የለኝም፣ ግን በአስቸኳይ ወይ ብሩን መክተት አለበት ባንክ ወይም የቀን ገደብ ሊገባዋል። የሁለት የሶስት ቀን ገደብ ታገሰኝ ብሎ በአፋጣኝ እዛው የሚመለከተው የሚጠየቀውን አካውንት ያ የሚጠይቀው ሰውዬ የተጻፈለት ሰውዬ አካውንት ውስጥ መክተት አለበት በሁለትና በሶስት ቀን ውስጥ። ምናልባት አንዳንድ ጊዜ ያ ብር ተሰባስቦ ላይገባ ይችላል፣ ወይም በአንዳንድ የስራ ጉዳይ ላይሳካ ይችላል። ያ በቼክ ተቀባዩና በሰጪው መሀል የሚደረግ ኔጎሺዬሽን ነው፣ ስምምነት ነው። በተረፈ ግን ምንም አይነት ሳንቲም ሳይኖረው ያ ብር አለኝ ብሎ ከከተተ እና ከሰጠው ገደብ ውጪ ያ ሰው የብሩን ካላስቀመጠ ትልቅ ክራይም ነው ብዬ ነው ማስበው ነው። አይ ቲንክ በተግባር ከማውቀው በድርጅት ደረጃ ሄዶ ባንክ ቼክ ያደርጋል። ብዙ ጊዜ ያው የኛ ማህበረሰብ በመተሳሰብ ስለሆነ ይመቶ ይነግርሃል። ያው ግንኙነት ስለሚኖር ኢን አድቫንስ ማለት ነው በጤናማ ግንኙነት ከሆነና እዛ በዚህ ቀን አስገባለሁ ምናምን ይላል። ያው የቼኩ ቀን ዲው ዴት ይኖረዋል የሚያበቃበት ቀን። በዛ ጊዜ ብዙ ጊዜ ይከፍልሃል። አንዳንዴም ኮምፕሮማይዝ ሊያደርግ ይችላል። ታግሶ ያንን ቼክ ቮይድ ሊያደርገው ይችላል። ትቶት ክፍያ ይቀበላል። ግን አንዳንዴ የማጭበርበር ሊሆን ይችላል። አሁን እንዳለው አሳይቶ ልክ አካውንት ውስጥ ሄድ ዊዝድሮ ሊያደርግ ይችላል። ኢሚዲየት እንደሰጠ የተቀባዩ ንቁ ካልሆነ ካላወቀው በዛ መሀል ባንኩ አካውንት ሊያጎል ይችላል ሰጪ። ስለዚህ ባዶ ሲሆን ኢሚዲየትሊ የፋይናንስ ተቋሙን ማስረጃ ወይ ማህተም እንደዚህ አስመጥተ የሚባል ነገር አለ። የእነሱ ማረጋገጫ ባዶ እንደሆነ ይዘ ትከሰዋለህ። ፍርድ ቤት በቀጠሮ ቀን ይቀርባል።
ከዛ በኋላ አይ ቲንክ ብዙ ጊዜ እንዲያውም የሚመስለኝ ከዛ በኋላ ብሩን ሪፕሌኒሽ ቢያደርግ ቢሞላም ራሱ ፕሮሚስ እንደሰበረ ነው፣ ፋይናንሻል ትራንዛክሽን ፕሮሚስ እንደሰበረ ነውና እንግዲህ ያ ደግሞ ትልቅ የህግ እንትን አለው ማለት ነው ኮንሲኩዌንስ። መጀመሪያ ሄጄ ምናልባት አካውንት ውስጥ ለጊዜው ሳያስገቡ ቀርተው ከሆነ ገንዘብ እንዲያስገቡ ጠይቃለሁ። በተደጋጋሚ ጠይቄ ገንዘቡ የማይገባ ከሆነ ግን ወደ ህግ ነው የሚሄደው ማለት ነው። በቂ ስንቅ ሳይኖረው ቼክ መስጠት ወንጀል የሆነበት ምክንያት በቼክ የሚፈጸሙ ግብይቶችን ፕሮቴክት ማድረግ አላማው እሱ እንደሆነ ያስማማናል። ነገር ግን እንዳልኩሽ በዛ ቀን ቼኩ በአካል አክቹአሊ የተሰጠበት ቀን ላይ ሄዶ ባንክ ክፍያ ቢጠይቅም የማይሰጠው ከሆነ በቂ ስንቅ እያለው በቂ ገንዘብ እያለው ሂሳብ ውስጥ ክፍያ የማይፈጸምለት ከሆነ በተግባር አይፈጸም፣ ይሄ ይታወቃል። በእኔ አረዳድ ደግሞ በትክክልም መፈጸምም የለበትም። ቼኩ ላይ የተጻፈው ቀን ሳይደርስ ከዛ በፊት ለክፍያ ቢቀርብ እንኳን መፈጸም የለበትም አይደለ? ባንቺ አረዳድ ግን ያ ቀን ከመድረሱ በፊት እንኳን ቢሆን ቼኩን በአካል እጁ ላይ ከገባ አንድ ሰው ቼክ በማንኛውም ጊዜ ሄዶ ክፍያ መጠየቅ ይችላል ወይም ሊከፈልለትም ይገባል እያልሽ ነው። እሱ እንዳለ ሆኖ ግን በተግባር ግን አይፈጸምም። ስለዚህ በተግባር የማይፈጸም ከሆነ ይሄን ነገር ወንጀል በማድረግ የምናሳካው ነገር ምንድነው? የምንጠብቀው ግብይትስ የታለ ነው? ካሽን ሰብስቲቲዩት አድርጓል እያልን ነው ቼክ አይደል? ካሽን ተክቶ ነው መስራት ያለበት እያልን ነው። ስለዚህ ስሰጠኝ እኔ ልክ ካሽ ብር እንደሰጠኝ ነው ቼክ ሲሰጠኝ። አይ በስምምነት ግን ቀኑን እንትን ማለት ይቻላል፣ ምንም ችግር የለውም። ኦፍ ኮርስ ቼክ ካሽን ተክቶ የሚሰራ ልክ ካሽ እንደሰጠውሽ ሁሉ በማንኛውም ጊዜ እንደቀረበ የሚከፈል ነው። እንደቀረበ የሚከፈል መሆኑ አያከራክርም። ነገር ግን እንደቀረበ የሚከፈል ነው ማለት አንድ ሰው እጁ ቼክ እንደገባ ወዲያውኑ ካሽ ያደርገዋል ማለት አይደለም። ቼኩን ሲቀበል ያ ቼክ ካሽ የሚሆንበት ቀን ይጻፋል ነው፣ ቼኩ ላይ ይጻፋል። ስለዚህ ዛሬውኑ ከሆነ ካሽ መሆን ያለበት ሲቀበልም ቀኑን እንትን ማለት አለበት፣ ማስተካከል አለበት። አይ ከሁለት ሳምንት በኋላ ነው ይሄን ቼክ ካሽ የምታደርገው ብዬ ነግሬሽ ተስማምተን ፖስት ዴትድ የሆነ ቼክ ልሰጥሽ ይችላልው ነው። አይ ፖስት ዴትድ ስታረግልኝ እኮ ዞሮ ዞሮ በተዘዋዋሪ ለኔ እየጠቀምከኝ ነው። ከዛሬ ጀምሬ ቀኑ ከተረዘመበት ቀን ድረስ የሚለውን ስለምንይዝ ዞሮ አንቋጨው በጣም ጊዜ ያጥተናል። ስለዚህ ወደ ቀጣዩ እንሂድ። ዋናው ነገር ቼኩ በወጣበት ወይም ደግሞ ለክፍያ በሚቀርብበት ቀን በቂ ስንቅ የሌለ ከሆነ ሂሳብ ውስጥ በቂ ስንቅ ከሌለ፣ በነገራችን ላይ በቂ ስንቅ ስንል የህጉ ቋንቋ ስለሆነ በቂ ገንዘብ የሌለው ከሆነ ለማለት ነው፣ ቀለል ለማድረግ ማለት ነው። ሌላ እንዳይወሳሰብ ደግሞ ቃሉ በራሱ ስንቅ ባንክ አካውንት የሌላችሁ እንደሆነ ስለዚህ በቂ ገንዘብ ከሌለው አካውንቱ ውስጥ የወንጀል ኃላፊነት ያመጣል ነው ባጭሩ ይሄ ነው። ስለዚህ ወደ ሌላው እዚህ ላይ እኔ መጨመር እንፈልገው ምናልባት እንግዲህ አከራካሪ መሆኑን ስለገለጽን ሴፍ ለመሆን ብዬ የማስበው የትኛውም ትርጉም እንደሚሰጥ ምን አይነት የትኛውን አቋም የያዘው ባለሙያ ጋር እንደምትቀርብ አታውቅም። ስለዚህ በማንኛውም ጊዜ ቼክ በምትሰጥበት ጊዜ ግን በቂ የሆነ ገንዘብ ያለ መሆንህን ብታረጋግጥ ያው የተሻለ ነው የሚሆነው ብዬ ነው የምረዳው። ዞሮ ዞሮ እንደዚህ ቼክ ከተሰጠ በኋላ ይሄኛውን ክርክር ያው ስለማንቋጫውን እንተውና በሚለው ማለት ነው። ቼክ ከተሰጠ በኋላ ከሄደህ ባንክ ቤት ላይ ስታስመታ የተለያዩ ፎርም ነው ያላቸው፣ ኖርማሊ ፎርም አላቸው። በቂ ስንቅ የለውም ሊባል ይችላል፣ ታግዷል ሊሆን ይችላል፣ ክፍያው ታግዷል፣ አካውንቱ ታግዷል ሳይሆን ክፍያው ታግዷል፣ አካውንቱ ታግዷልም ይመጣ ይሆናል፣ እሱም ሊሆን ይችላል። ክፍያውን ደግሞ ከሰጠህ በኋላ በተለያየ ምክንያት ለምሳሌ አንዳንዴ ቼክ ጠፍቶባቸውም ከወጣ በኋላ ቶሎ ብለህ ማሳገድ አለበት ቼክ ሲጠፋብህ አይደለ? ስለዚህ በተለያየ ምክንያት ራሱ ቼክ የሰጠው ወገን ሊያሳግደው ይችላል፣ ታግዷል ሊሆን ይችላል። ባይጠፋም በቼክ የተፈጸመ ክፍያ ሊታገድ ይችላል። በነገራችን ላይ ይሄንንም በተመለከተ ብዙ አከራካሪ ጉዳዮች አሉት። የስታፕ ፔመንት ኦርደር
መቼ ይሰጣል፣ በምን ሁኔታ ይሰጣል የሚሉ ብዙ በተግባርም ብዙ ጋፖች አሉ። እሱን በቼክን ከፍትሐ ብሔር አንጻር ስንመለከተው የዛኔ በደንብ በሰፊው እንመጣበታለን። ይቅርታ አቋረጥኩሽ። አይ ችግር የለም። ታግዷል ሊባል ይችላል ወይም የተዘጋ ሂሳብ ነው ሊባል ይችላል። አሁን እኛ እያወራን ያለ ነው በኋላ ላይ የምንመጣበት ሆኖ ከተዘጋ ሂሳብ ጋር ዛሬ የምንወያይበት ርዕስም ትንሽ ስለሚነካው እሱ ላይ እንመጣበታለን። ሌሎቹ ግን በብዛት ፍትሐ ብሔራዊ ይዘት ያላቸው ስለሆነ ከዛ ጋር ነው የምናወራው። ዛሬ የምናወራው በቂ ስንቅ የለውም ተብሎ ስለተመታ ቼክ ይሆናል ማለት ነው። በቂ ስንቅ የለውም ተብሎ አንድ ሰው ከተመታለት በኋላ ምንድነው ማድረግ ያለበት የሚለውን ስንመለከት ቼኩን ተቀብሏል፣ በቂ ስንቅ የለውም ብሎ ባንኩ መጥቶለታል። ስለዚህ ምናልባት ሊያሳውቀው ይችላል ቼኩን ለሰጠው ሰው መፍትሄ የሚሰጠው አይነት ነገር ከሆነ። ከዛ ውጭ ግን ያው ወንጀል እንደመሆኑ መጠን በአቅራቢያው ወደሚገኝ የፖሊስ መምሪያ እሱ ጋራ ትንሽ የተለያዩ ነገሮች አሉ። አንዳንዴ ቼኩ የተሰጠበት ቦታ ላይ የሚገኝ ክፍለ ከተማ ላይ የሚገኝ ፖሊስ መምሪያ ነው መሄድ ያለበት የሚባል ነገር አለ። አንዳንዴ ደግሞ የተመታበት ቼኩ የተመታበት ላይ ነው ብለው የተመታበት ቦታ ላይ የሚገኝ ፖሊስ መምሪያ ሊያስተናግድ ይችላል። ዞሮ ይሄ በዋናነት ልዩነት የሚፈጥራ የወንጀል ህጋችን የወንጀል ምርመራ የሚደረገው ወንጀሉ በተፈጸመበት ወይም ደግሞ ፍጻሜውን ባገኘበት ቦታ ላይ እንደሆነ ያስቀምጣል። በእርግጥ በአሰራር ግን ቼክን በተመለከተ አሰራሩ አሁን ላይ የተሰራበት ያለው ቼኩ በተመታበት ክፍለ ከተማ ላይ ላለው የፖሊስ መምሪያ ሪፖርት እየተደረገ ነው። እንደዛ ነው። በተለያየ ጊዜ ይቀያየራል። ይሄ ነገራችን ላይ የሆነ ጊዜ እኛ በነበርንበት ጊዜ ቼኩ በተሰጠበት ወይም ደግሞ በተመታበት ይደረግ ነበር፣ ምርመራው ይጣራ ነበር። አይ ቲንክ ትክክለኛው እሱ ነው። ትክክለኛው ይሄ ነው። ከዛ በኋላ ከሆነ ጊዜ በኋላ ግን በሆነ የአስተዳደር ውሳኔ ይሄኛው አሰራር ቀርቶ በተመታበት እንዲጣራ የሚል እንደዛ አይነት ፕራክቲስ ነው አሁንም ያለው። እንደዛ ይመስለኛል። ልክ ነው። ስለዚህ ይሄንን እዛ ላይ ሄዶ ጥቆማ መስጠት ይችላል። ጥቆማ ሲሰጥ ምን ማሟላት አለበት? አንደኛ ነገር ቼኩ ይዞ መሄድ አለበት። ቼኩ የተመታበት ባንኩ የሰጠው ማረጋገጫ በቂ ስንቅ የለውም የምትለው ማረጋገጫ እሱን ይዞ መሄድ አለበት። ከዛ በተጨማሪ ቃል እዛው መርማሪ ፖሊስ ቃል ይቀበለዋል፣ ተበዳይን ብቻ ማለት ነው። ብዙ ጊዜ የቼክ ጉዳዮች ጋር በተያያዙ በቂ ስንቅ የሌለው ቼክ ጋር ተያይዞ ያው ተጨማሪ ምስክሮች አይቀበሉም መርማሪ ፖሊስ። በቀጥታ ቼኩና ተበዳይ ሆኖ የቀረበው ሰው በምስክርነት ከቀረቡ በቂ ነው። አንዳንድ ጊዜ ለምሳሌ ቼኩ ካሽ ሊሆን ይችላል ወይም ደግሞ ለከሌ ተብሎ ስም የተጻፈበት ቼክ ሊሆን ይችላል። ለከሌ ተብሎ ስም የተጻፈበት ቼክ ሲሆን ችግር የለውም። ሰውየው ራሱ ቼኩን የተቀበለው ሰው ራሱ መሆኑን በመታወቂያም በምንም ማረጋገጥ ስለሚቻል ብዙ ተጨማሪ ምስክር ላያስፈልግ ይችላል። ነገር ግን ካሽ የተባለበት ቼክ ከሆነ ግን የያዘው እና ያስመታው ብዙ ጊዜ በተግባር ያው ምስክር ላንተ የተሰጠ ስለመሆኑ በምን እናረጋግጣለን? ምስክር ሲሰጥህ ያየ ምስክር ምናምን ብለው ምስክር የሚጠይቁበት እንትን ይኖራል። አንዳንድ አጋጣሚዎች ይኖራሉና ካሽ ከሆነ ቼኩ ምስክር ይዘው ቢሄዱም ይመረጣል። ስማቸው በግልጽ ያልሰፈረበት ከሆነ ኖርማሊ ያው ተጨማሪ ምስክር ቢኖረው ነገር እንትን መዝገቡን ያጠናክረዋል እንጂ የሚጎዳም ነገርም የለውም እንጂ ኖርማሊ ካሽም ቢሆን ዞሮ ዞሮ የያዘው ሰው ባለቤት እንደሆነ ነው ግምት የሚወሰድበት የሚታሰበው። ስለዚህ ያን ያክል ችግር የለውም። ግን ምስክር ካለው ደግሞ ሰውየው እነዛን ምስክሮች ይዞ ቢሄድ የበለጠ ማስረጃን ከማጠናከር አንፃር ይመከራል። ልክ ነው። ስለዚህ እነዚህን አሟልቶ ከወሰደ በኋላ ያው ምርመራ ተጀምሯል ማለት ነው። ያው ውስብስብ አይደለም የቼክ ኬዝ። እነዚህ ነገሮች እነዚህዎች ከተሟሉ ቀጣይ የሚሆነው ተጠርጣሪ ነው የሚያዘው ሰው ወይም ቼኩን የሰጠው ሰው ይያዛል። ቼኩን የሰጠው ሰው ደግሞ ሁለት አይነት ነገር ነው። በተለመደ ሁኔታ ቀጥታ አርቲዲ ይባላል። አርቲዲ ማለት
ጊዜ ቀጠሮም ሳትቀርብ ክስ ወዲያውኑ ተመስርቶበት ፍርድ ቤት የምትቀርብበት በተፋጠነ ስነ ስርዓት ችሎት እንድትቀርብ ይደረጋል። ካልሆነ ደግሞ አንዳንድ ጊዜ ወይ ተጨማሪ የሚጣራ ነገር ከኖረ በተለያዩ ምክንያቶች ወይ ደግሞ ከተያስክበት ቀን አንስቶ ክስ እስኪመሰረት ጊዜ ድረስ 48 ሰዓቱ የሚያልፍበት ከሆነ መርማሪ ፖሊስ ወደ ጊዜ ቀጠሮ ችሎት ያቀርባል። ስለዚህ ብዙ ጊዜ እንግዲህ የሚታየው በፕራክቲካሊ የሚታየው ከፍያው አለው የዋስትና ክርክር ላይ ጊዜ ቀጠሮ ላይ ሲቀርቡ ይሄ ከጊዜ አንፃር ያነሳሽውን በተመለከተ ለምሳሌ ከባንኮች መጠየቅ ያለባቸው መረጃዎች ምናምኖች ሊኖሩ ይችላሉ። ለምሳሌ የድርጅት ቼክ ከሆነ ፈራሚው ማን ነው? ከአንድ በላይ የሆኑ ፈራሚዎች ሊኖሩ ይችላሉ። ከአንድ በላይ የሆኑ ፈራሚዎች በሚኖሩበት ጊዜ ደግሞ የጋራ ነው ወይስ በተናጠል መፈረም ይችላሉ? እንደዚህ አይነት ጉዳዮች ሊኖሩ ስለሚችሉ እነሱን በተመለከተ ከባንክ ፖሊስ ምርመራውን የያዘው ፖሊስ ከባንክ መረጃዎችን እስከሚያመጣ ምናምን ጊዜ የሚወስድ ከሆነ እንዳልሽው ጊዜ ቀጠሮ ችሎት ይቀርብና ተጠርጣሪው ቀጣዮቹ ሂደቶች ይቀጥላሉ። ካልሆነና የግለሰብ ቼክ ከሆነ በተለይ ብዙ ጊዜ በቀጥታ በአርቲዲ ወይም በተፋጠነ ስነ ስርዓት ክሱ የሚቀርብበት እንትን ያመዝናል። ብዙ ጊዜ በተፋጠነ ስነ ስርዓት ነው የቼክ ክሶች የሚቀርቡት። ልክ ነው። በዛው ካነሳው አይቀር ከድርጅቶች ጋር ተያይዞ የሚሰጡ ቼኮችን በተመለከተ ምናልባት 3 ፈራሚ ወይ 2 ፈራሚ ያለበት እንትን ከሆነ በዋናነት ያው ኃላፊነቱን የወንጀል ኃላፊነቱን የሚወስደው በቼኩ ላይ የፈረመው ግለሰብ ነው የሚሆነው። ስለዚህ ዞሮ ልክ በተፈጠነ ስነ ስርዓት ሳይቀርብ አንድ ተጠርጣሪ የሆነ ሰው ወይም በቼክ ደረቅ ቼክ የሰጠ ሰው ጊዜ ቀጠሮ ችሎት ላይ በሚቀርብበት ጊዜ በዋናነት የቼክ ወንጀል ወይም በቂ ገንዘብ ሳይኖረው ቼክ ማውጣት ወንጀል የተጠረጠረ ሰው በመረ ደረጃ ዋስትና የሚያስከለክል ባለመሆኑ ዋስትና መብቱ ወዲያውኑ ነው እንዲከበርለት የሚደረገው። ስለዚህ ያው ትኩረት አድርጎ መከራከር ያለበት ጊዜ ቀጠሮ ላይ እንደዚህ አይነት ሲቀርብ በዋስትና እንዲለቀቅ እና ምናልባት ደግሞ መጠኑን አስመልክቶ በዋስትና እንዲለቀቅ ትዕዛዝ ሲሰጥ በምን ያህል መጠን የሚለውን አስመልክቶ እዛ ላይ ትኩረት አድርጎ ቢከራከር ውጤታማ ይሆናል ማለት ነው። ከዛ ውጪ ብዙ ጊዜ ሰዎች በቼክ ተጠርጥረው ተይዘው ፍርድ ቤት ሲቀርቡ ጊዜ ቀጠሮ ችሎት ሲቀርቡ ያው እነሱ የሚያስቡት መደበኛ ክስ እንደቀረበባቸው ነውና ከዋናው ጉዳይ ጋር የተያያዘ ክርክሮችን ነው የሚያቀርቡት። እኔ ወይ ቼኩ ጠፍቶብኝ ነው ወይ ለዋስትና ነው የሰጠሁት ወይ ለምንም የሚሉ ክርክሮች እንደሚያቀርቡት ያ ግን በኋላ መደበኛ ክስ ሲቀርብባቸው የሚነሱ ክርክሮች ናቸውና እንዳልሽው ጊዜ ቀጠሮ ችሎቶች ላይ ሲቀርቡ ጉዳዩ ያ ሰው ለምርመራ በእስር መቆየት አለበት የለበትም ነው በቃ። ስለዚህ ተጠርጣሪው የዋስትና መብቱ እንዲከበርለት ነው መጠየቅ ያለበት። በዛ በኩል ያለው በተቃራኒ ሳይድ ያለው መርማሪ ፖሊስ ደግሞ ምርመራዬን አልጨረስኩም ተጨማሪ ጊዜ ይሰጠኝ የሚል ጥያቄ ነው ሊያቀርብ የሚችለው። ስለዚህ ክርክሩ እዛ ላይ ነው ፎከስ ማድረግ ያለበት የሚለው ጥሩና ተገቢ አስተያየት ነው። ከዛ ውጪ ያው መደበኛ እንዳልነው በተፋጠነ ስርዓት የሚሆን ወይም በመደበኛ ስነ ስርዓት ክስ ቀርቦበት ደግሞ ወደ ችሎት የሚቀርብ ሰውም እንደዚሁ ልክ በሌሎች ወንጀሎች ተከሰው እንደሚቀርቡ ሰዎች የዋስትና ክርክር መጀመሪያ ላይ የሚደረግ ነው። ክስ ከደረሰ በኋላ የዋስትና ክርክር ቅድሚያ መጀመሪያ የሚደረገው እሱ ነውና ይሄም ቢሆን ያው በተለየ ሁኔታ የሚከለከሉ ወይም የሚያስከለክሉ ምክንያቶች መኖራቸው እንደተጠበቀ ሆኖ በቼክ መከሰስም ዋስትናን የሚያስነፍግ አይደለም በመሰረታዊነት። ስለዚህ እዛ ላይ ዋስትና ክርክር ማድረግ ይችላል። ከዛ ውጪ ግን ከወንጀሉ ጋራ ተያይዞ የሚነሱ የተለያዩ መከራከሪያዎች ወይም ዲፌንሶች አሉ። እስቲ በቼክ ጋር ተያይዞ የሚነሱ መከራከሪያዎች ምን ናቸው የሚለውን ደግሞ
እድል ስጥ ብዙ ቆየውበት እሺ አመሰግናለሁ ለድሉ ቼክ በብዛት ያው በማጭበርበር ደረቅ ቼክ በመስጠት ባንክ ላይም የቼክ እውቀት ከሌለ ለመጭበርበር ትቸገራለህ። ቼክ በጣም ከባድ ነገር ነው ለሚገነዘበው ሰው። ቼክ በጣም ከባድ ነው ምክንያቱም ለምሳሌ እኔ ቼክ ኖሮኝ ገንዘብ አካውንት ብዙ አካውንት ተቀማጭ ኖሮኝ ቼክ ይኖረኛል። ብዙ ጊዜ ብዙ ገንዘብ ያላቸው ቼክ በእጃቸው ላይ አለ። ምክንያቱም ንግድም ሆነ ዋቴቨር የሚለዋወጡበት ቼክ ስለሆነ ምናልባት የቼክ ከባድነትን ስለጠየቀኝ ቼክ ለምሳሌ እኔ ለአንዱ ብድር ቢጠይቀኝና በቼክ በዚህ ጊዜ ከፍልሃለሁ ብሎ ቼክ ቢሰጠኝ ደረቅ ቼክ ማለት ነው የማይከፍልበት ሁኔታ ቢከሰት እንደ ሰው ያው አንድ ጊዜ ሁለት ጊዜ ሶስት ጊዜ ትጠይቃለህ። ለዛ ተገቢ የሆነ መልስ ካላገኘህና ገንዘብህን ወስዶ ቼክን እንደምንም አለመቁጠር በጣም ከባድ ነው። ያ ሰው ወደ ህግ ከሄደ በጣም ከፍተኛ ቅጣትና ወህኒ ቤት የሚያስወርድ ጉዳይ ነው። ቼክ ምንም ጥያቄ የለውም። የሌለህን ገንዘብ ቼክ ላይ ጽፈህ ሰጥተህ ያ ሰውዬ በእምነት ተቀብሎ ሄዶ ለማውጣት ሲፈልግ የለም ከተባለ ደረቅ ቼክ ነው የሚባለው እና በሄደበት በተላከበት ባንክ ሄዶ ካስመታ ያ ሰውዬ ትልቅ ወንጀል ውስጥ ነው የሚገባው። እንግዲህ ቼክ የሚያስከፍለው ወንጀል በመጀመሪያ ብዙ ጊዜ የምንሰማው ደረቅ ቼክ የሚባለው ነው። ያው ብር የሌለው አካውንት ላይ ወይም ሂሳብ ላይ ቼክ ብር እንዳለ ተደርጎ ሲጻፍ ያ ተከፋዩ ሰው ሄዶ ብር እንደሌለው ካረጋገጠ ያንን እንደ መክሰሻ ከባንኩ በሚያገኘው እንትን መረጃ እንደ ክስ ከፍትበታል። ዝርዝር እንትኑን አላውቅም የተከሱ አጋጥሞች ለማገን በአብዛኛው ጊዜ ያ ነው በህግ ተጠያቂ ያደርጋል። ለምሳሌ ገንዘብ ሳይኖር ቼክ መስጠት በወንጀል ተጠያቂ ያደርጋል። ምክንያቱም አካውንት ውስጥ ገንዘብ ከሌለ ዝም ብሎ ቼክ መስጠት ተጠያቂ ሊያደርግ ይችላል። ያ ባላንሱን እያዩ ቼክ መስጠት ነው። እንግዲህ በቼክ የተከሰሰ ሰው የሚያነሳቸው ክርክሮች አሉ፣ መከራከሪያዎች አሉ። አማራጮቹ ሁለት ናቸው። በቼክ የተከሰሰ ሰው ወይ ያምናል በቂ ስንቅ ሳይኖረው ቼክ የጻፈ መሆኑን ያምንና ከዛ በኋላ ጥፋተኝነት ውሳኔ ይሰጣል፣ ባመነው መሰረት ማለት ነው። አንዳንድ ጊዜ ደግሞ ያው ሊክድ ይችላል። ሲክድ ክዶ የሚከራከር ከሆነ የሚያነሳቸው ምክንያቶች አሉ። አንደኛውና በጣም የተለመደው ክርክር ቼኩን ለዋስትና ነው የሰጠሁት እንጂ ክፍያ እንዲመነዘር አይደለም የሰጠሁት፣ ስለዚህ ለዋስትና ነው የሰጠሁት የሚለው ክርክር ብዙ ጊዜ የተለመደና በብዙ ተከሳሾች የሚቀርብ ክርክር ነው። ቼክ ለዋስትና ይሰጣል አይሰጥም የሚለው ጉዳይም ለረጅም ጊዜ አከራካሪ ነበር፣ በወንጀል ጉዳዮች ላይ ማለት ነው። እና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ራሱ ቼክ ለዋስትና ሊሰጥ ይችላል አይችልም የሚለውን አስመልክቶ በተለያየ ጊዜ የተለያየ አይነት የህግ ትርጉሞችን ሰጥቷል። የመጨረሻው ውሳኔ ይሄ ቅጽ 25 ላይ የወጣው የሰበር ትርጉም ነው። ቼክ ለዋስትና ሊሰጥ ይችላል፣ ነገር ግን ለዋስትና ነው የሰጠው ሲባል በትክክል በህጉ አግባብ የተደረገ የዋስትና ውል መኖር አለበት ነው። እሱን በትክክል ማስረዳት ከተቻለ ቼክ ለዋስትና ሊሰጥ ይችላል። በዚህ ምክንያትም ለዋስትና ነው የሰጠሁት የሚለውን በአግባቡ ማስረዳት ከተቻለም ያው ነጻ ሊሆን የሚችልበት አጋጣሚ እንዳለ አስገዳጅ የህግ ትርጉም ተሰጥቶበታል። በሌላ የሰበር ውሳኔ ደግሞ ምንም እንኳን ቼክ ለዋስትና የሚሰጥ ቢሆንም የዋስትና ውሉንም በአግባቡ
በህጉ አግባብ የተደረገ የዋስትና ውል ስለመኖሩ ማስረዳት ቢቻልም ይህን በማድረግ ብቻ ግን ከወንጀል ኃላፊነቱ ነፃ መሆን አይቻልም። ለዋስትና ነው የሰጠሁት በሚል ምክንያት ከወንጀል ኃላፊነት ነፃ ሊሆን የሚችለው አንድ ሰው ያ የዋስትና የተገባበትን ግዴታ ለመፈጸም የነበረው ጊዜ ወይም ያለው ጊዜ ከመድረሱ አስቀድሞ ቼኩ ለክፍያ ቀርቦ የተመታ እንደሆነ ብቻ ነው ለዋስትና ነው የሰጠሁት በማለት ከወንጀል ኃላፊነቱ ነፃ ሊሆን የሚችለው ማለት ነው። እንዲሁ ለዋስትና ነው የሰጠሁት በሚል ምክንያት ብቻ ወይም ደግሞ ይሄንን የሰው ምስክር በማቅረብ ብቻ ከወንጀል ኃላፊነቱ ነፃ መሆን አይቻልም። ስለዚህ በአግባቡ የዋስትና ውል የተደረገ ስለመሆኑ እሱን ማስረዳት አለባቸው። ሁለተኛ ደግሞ የዋስትና ግዴታው ከሚፈጸምበት ቀን አስቀድሞ ቼኩ ለክፍያ የቀረበና የተመታ መሆኑን ይሄም መረጋገጥ አለበት ከወንጀል ኃላፊነቱ ነፃ ለመሆን ማለት ነው። ይሄ ካልሆነ ከወንጀል ኃላፊነቱም ነፃ መሆን አይቻልም። ስለዚህ ዋስትና አንደኛው ብዙ ጊዜ የሚነሳው ክርክር ነው። ሌላኛው ከአጻጻፉ ጋር በተያያዘ የሚነሱ ክርክሮች አሉ። ለምሳሌ ፊርማው የኔ አይደለም ወይም ደግሞ ከፊርማው ውጪ ያለው ቀኑ የገንዘብ መጠኑ ለማን እንደሚከፈል ምናምን የሚዘረዝሩት ቼኩ ላይ ያሉት ጽሁፎች የኔ አይደሉም በሚል የሚነሱ ክርክሮች አሉ። ስለዚህ ይህንንም በተመለከተ እስከ ሰበር ሰሚ ችሎት ድረስ የደረሰ ሌላ ጉዳይ ነበረ። ስለዚህ አሁን ላይ ያለው አቋም ምንድነው? ከፊርማው ውጪ ያሉት ሌሎች ጽሁፎች የቼክ አውጪው ቢሆኑም ባይሆኑም ከኃላፊነት መዳን አይችልም ነው። ስለዚህ በዋናነት የሚታየው ፊርማው ነው። ፊርማው የሱ ነው የሱ አይደለም የሚለው ነው መረጋገጥ ያለበት ነው። ስለዚህ ይህንንም በተመለከተ ሰዎች ክርክር ሲያነሱ ከፊርማው ውጪ ያለውን በቼኩ ላይ ያሉትን ነገሮች በእኔ አልተጻፉም በሚል ብቻ የሚቀርቡ ክርክሮች ያን ያክል አዋጭ አይሆኑም። በዋናነት ከፊርማው ጋር በተያያዘ ነው ክርክር መቅረብ ያለበት። ፊርማው የነሱ ካልሆነ የኛ አይደለም ብለው ይከራከራሉ። ከዛ ፊርማው የነሱ ነው የነሱ አይደለም የሚለው በፎሬንሲክ የሚረጋገጥ ነው የሚሆነው ማለት ነው። አንዳንድ ጊዜ ከዚህ ከፊርማ ጋር ተያይዞ ሆን ተብሎ ፊርማ ቀይረው ቼክ ሊሰጡ ይችላሉ። ሰዎች ሆን ብለው ፊርማቸውን ቀይረው ቼክ በሚሰጡበት ጊዜ 693 መሆኑ ይቀርና ወደ ማታለል ይሄዳል፣ ወደ 692 ይሄዳል ማለት ነው። ስለዚህ ማታለል በሚሆንበት ጊዜ ያው ምስክሮች ያስፈልጋሉ። ሆን ብሎ ፊርማውን የቀየረ መሆኑ ከተረጋገጠ በማታለል ሊቀጣ የሚችልበት ሁኔታ ይኖራል ማለት ነው። ምንም እንኳን ፊርማው የሱ ባይሆንም በአካል ግን ፈርሞ የሰጠ ስለመሆኑ በምስክሮች ማረጋገጥ እስከተቻለ ድረስ ማለት ነው። እንግዲህ ከፎርም ጋር ተያይዞ የሚነሱት ክርክሮች እነዚህ ናቸው። ሌላኛው አንዳንድ ጊዜ ጠፍቶብኝ ነው። ስለዚህ በእርግጥ ይሄ ጠፍቶብኝ ነው የሚለው ክርክር ቼኩ ጠፍቶብኝ ነው እንጂ እኔ ሰጥቼው አይደለም ለክፍያ አልሰጠውም የሚለው ክርክር ከፊርማም ጋር አብሮ ተያይዞ የሚነሳ ነው። ፊርማው የኔ አይደለም ሲል አንድ ሰው ያው ጠፍቶብኝ ነው ቼኩ እኔ አልፈረምኩም እያለ ነው። ስለዚህ አብረው ቼክ ጠፍቶብኝ ነው አልሰጠውም የሚለው ክርክር አንዳንድ ጊዜ ይነሳል። ምናልባት እዚህ ጋር ላቋርጥ ነውና አንዳንዴ ቼክ ላይ ፈርመው ብዙ ቅጣሎች ላይ ተፈርመው ቼኩ ሊጠፋ ይችላል። ወይ ደግሞ አንዳንድ ጊዜ ደግሞ ድርጅት ላይ ለሆነ ስራ እንዲሞላበት ተብሎ ተፈርሞ ተሰጥቶ ከፊርማ ጋር አያይዘ ስላነሳው ማለት ተፈርሞ ተሰጥቶ ግን የድርጅቱ ሰራተኛ የሆነ ሰው ብቻ ለራሱ አላማ ወስዶ ሊያስመታበት ይችላል በተለያየ ሁኔታ። ስለዚህ ያው ፊርማውም አንዳንዴ ጠፍቶብኝ ነው ከሚለው ክርክር ጋር ፊርማው የኔ ነው ግን ጠፍቶብኝ ነው የሚሉ መከራከሪያዎች ሊነሱ ይችላሉ። ግን ብዙ ጊዜ ፕራክቲካሊ ስታያቸው እንደዚህ አይነት መከራከሪያዎች ፊርማው ያንተ መሆኑ ሲረጋገጥ
ነፃ የመውጣት እድል እጅግ አነስተኛ ነው የሚሆነው። በጣም ጠባብ ነው። ፕራክቲካሊ እንደዛ ይደረጋል። ልክ ነሽ። አንዳንድ በተለይ የድርጅት ቼኮች ሲሆኑ የግለሰብም ቢሆን ለምሳሌ ቼኩን የሚፈርመው ሰው ፍሪኩዌንትሊ ትራቨል የሚያደርግ ሰው ከሆነ አገር ውስጥ የማይኖር በተደጋጋሚ ለስራም ለምንም ከሀገር የሚወጣ ከሆነ እዚህ ላለው የስራ ማስኬጃ ወይም ክፍያዎች ሲያስፈልጉ ክፍያዎች እንዲፈጸሙ ቼኮች ላይ ብዙ ጊዜ ፊርማ ብቻ ፈርመው ሌላውን ነገር ሳይጽፉ አስቀምጠው የሚሄዱ ሰዎች ይኖራሉ። ይሄ በጣም ሪስክ አለው። እንደዚህ አይነት አሰራር በጣም ሪስክ ያለው አሰራር ነው። ስለዚህ እንደዚህ ባይለመድ ወይም ባይደረግ ይመረጣል። ምክንያቱም በኋላ ያንን ማስረዳት በጣም ከባድ ነው የሚሆነው። ያው ፍርድ ቤት ውሳኔ የሚሰጠው በቀረበለት ማስረጃና ሕግን መሰረት አድርጎ ነው። ስለዚህ በእኛ ሀገር የማስረጃ ስርዓት ደግሞ በሰነድ የቀረቡ ነገሮች የበለጠ ዋጋ ይሰጣቸዋል። በቃል ወይም በምስክር ከሚሰጡ ወይም ከምስክር ማስረጃዎች የበለጠ የሰነድ ማስረጃ ሞር ዋጋ ይሰጣል። ስለዚህ ፊርማው የሱ ሆኖ ነገር ግን ከፊርማው ውጪ ያሉት ሌሎቹ ጽሁፎች የሌላ ሰው ቢሆኑ እንኳን ያ ሰው ያው በዚህ በ693 ጥፋተኛ የመባል እድሉ በጣም ሰፊ ነው። ቢያንስ በቸልተኝነት ሊቀጣ ይችላል። ቢያንስ በቸልተኝነት ሊቀጣ ይችላል። ስለዚህ እንደዚህ አይነት አሰራሮች ባይለመዱ ጥሩ ነው። አይመከሩም። ከዛ ጋራ እዚሁ ጋራ ወደ ሌላ ከመሄዳችን በፊት ከፊርማ ጋራ ተያይዞ የተነሳው ዲፌንስ ያው በበቂ ስንቅ ሳይኖር ቼክ ማውጣት ተብሎ ለተከሰሰ ሰው ሲሆን ነው አስቀድመ እንዳልከው አይ ፊርማው የኔ አይደለም የኔ ነው የሚሉ መከራከሮች ይመጡት። እንዳልከውም ደግሞ በማታለል ሊጠየቅበት የሚችለውን አግባብ ጠቅሰዋልና እዛው ጋራ ለማንሳት ያክል ማታለል የሚሆንበት አግባብ ምንድነው? አንዳንድ ጊዜ ሆን ብለው ሲሰጡ ከመነሻውም ብዙ ጊዜ ኖርማሊ ማታለል መሆኑን ከመነሻው ልታውቀው ትችላለህ። እንዴት ነው? ሲመታ ወይም ባንክ ቤት ላይ ሄደህ ልታስመታ ስትሰጥ አይ ፊርማው የተለያየ ነው ብለው ፊርማ ከሚሰጡት ፎርም ላይ ከሚመቱበት ፎርም ላይ ፊርማ የተለያየ ተብሎ ይመታበታል። እና ፊርማ የተለያየ ተብሎ የሚመታው አንዳንድ ጊዜ ያው ደጋግመህ ስትፈርመውም ትንሽ ልዩነት ሲፈጥር በእይታ ፊርማ የተለያየ ነው ተብሎ ሊመለስ ይችላል። እንትን ሊኖር ይችላል፣ ስህተት ሊኖር ይችላል። በስህተት ወይም በአጻጻፍ ችግር እንደዛ ሊመታ ይችላል። እንደዛ በሚሆንበት ጊዜ ያው በማታለል ወንጀል የመከሰስ እንትን አይኖርም። ግን ሆን ተብሎ የተለያየ ፊርማ ለምሳሌ በስም የሚፈርም ሰው የነበረ በምልክት ቢፈርም እንደዚህ አይነት ብቻ በጣም የሚታይ ኮምፕሊትሊ የተለያየ ፊርማ ሲያደርግ ምንድነው ግምት የሚወሰደው? በተቃራኒው ካላስረዳ በስተቀር ሰውየው ያ ሰውዬ ቼኩን ሲሰጥ የመክፈል ሐሳብ የለውም። ካንተ ከፍዬሃለው የሚለውን ወይም ካሽ እንደሰጠህ አስመስሎ ክፍያውን እንደሰጠህ አስመስሎ ካንተ የመገላገል ሐሳብ ነው ያለው እንጂ ላንተ የመክፈል ሐሳብ የለውም። ስለዚህ አንተ ደግሞ ቼኩን ስትቀበል ካሽ እየከፈለኝ ነው በማመን የተሳሳተ እምነት ይዘህ ነው ያንን ካሽ የምትቀበለውና እንደዛ በሚሆንበት ጊዜ አስቀድመህ እንደገለጽከው በማታለል ወንጀል ክስ የሚቀርብባቸው ሁኔታዎች ይኖራሉ ማለት ነው። በስህተት ቢሆንም ፊርማው የተለያየው በስህተትም ሊሆን ይችላል። እንዳልሽው ኢንቴንሽናል ሊሆን ይችላል ወይም ደግሞ በስህተት ፊርማው ተለያይቶበትም ሊሆን ይችላል። ነገር ግን በስህተትም ቢሆን ፊርማው የተለያየበት በማታለል ከመጠየቅ ግን የሚድን አይመስለኝም። ምክንያቱም የሰውን ሐሳብ የምንረዳው ከድርጊቱና ከድርጊቱ አፈጻጸም ነው አይደል? ስለዚህ አንድ ሰው ሆን ብሎ ፊርማውን ይቀይረው ወይም በስህተት ፊርማውን ይቀይረው እኛ የሱን ሐሳብ በትክክል የምንረዳበት ወይም የምንለይበት እንትን የለም። ከድርጊቱና ከድርጊቱ አፈጻጸም ነው የሐሳብ ክፍሉን የምንረዳው። ስለዚህ አንድ ሰው በስህተትም እንኳን ቢሆን ፊርማውን አለያይቶ የሰጠው ባንክ አይ ፊርማው የተለያየ ነው ብሎ እስከመታበት ድረስ እና ደግሞ ያንን ቼክ ያ ሰው ጽፎና ፈርሞ መስጠቱ በምስክሮች እስከተረጋገጠ ድረስ በማታለል የመከሰስ እድሉ በጣም ሰፊ ነው። በማታለል ሊከሰስ ይችላል።
ነገር ግን ሆነስት የሆነ ስህተት ነው የሚለውን ማስረዳት እንግዲህ እንዴት ያስረዳል የሚለው እንዳለው ነው የሱ ግዴታ ነው የሚሆነው ያንን ማስረዳት። ምናልባት ያው ግልጽ መሆን ያለበት ነገር በማታለል የፊርማ የተለያየ ነው ተብሎ በማታለል የሚከሰሱት ላይ በቂ ገንዘብ ነበረው አልነበረውም የሚለው ጥያቄ ኢሹም አይደለም። ገንዘቡ ኖሮት ሊሆን ይችላል አካውንት ውስጥ ቼኩ ላይ የተጻፈው መጠን ገንዘብ ኖሮ ሊሆን ይችላል ሂሳብ ውስጥ። ነገር ግን ያ ገንዘብ አካውንት ውስጥ መኖሩም አለመኖሩም ከዚህ በማታለል ከመከሰሱ ጋር ልክ በቂ ስንቅ ሳይኖር ቼክ ማውጣት ወንጀል ጋር እንደሚከሰሰው አይደለም የሚሆነው። ይሄ ራሱን ችሎ ገንዘብ ቢኖረውም ባይኖረውም ሊያስከስሰው የሚችል ነገር ነው የሚሆነው ማለት ነው። ስለዚህ ወደ አቋረጥኩ ርዕስ እንመለስ። ከዚህ ጋራ ከመከራከሪያዎች ጋር ነው አንቲክ እያወራን ነው። መከራከሪያዎች ጋር ነው። ሌላው መከራከሪያው ነው የሚቀርበው አንዳንድ ጊዜ ክፍያውን ከፍየዋለሁ። አንድ ሰው በቼክ ክፍያ ይፈጽማል። ከዛ በኋላ በተለያየ ጊዜ እያደረገ ገንዘቡን ሊሰጥ ይችላል፣ ሊከፍል ይችላል። ቼኩ ላይ የተመለከተውን ገንዘብ ማለት ነው። በሙሉም ሊሆን ይችላል፣ በከፊልም ሊሆን ይችላል። ስለዚህ ክፍያውን ከፍየዋለሁ የሚል መከራከሪያ ይነሳል አንዳንድ ጊዜ። ነገር ግን ያው ክፍያውን ከፍየዋለሁ የሚለው መከራከሪያ አንዳንድ ጊዜ ቅጣትን ከማቅለል የዘለለ ውጤት ላይኖረው ይችላል። ምክንያቱም አንድ ቼክ በሚሰጥበት ጊዜ እንግዲህ ቼኩ 693 ለማቋቋም ወይም ደግሞ የበቂ ስንቅ ሳይኖረው ቼክ መስጠት ወንጀልን ለማቋቋም እንዳልነው ቀደም ቼኩ በሚሰጥበት በወጣበት ወይም ደግሞ ለክፍያ በቀረበበት ቀን ሂሳብ ውስጥ በቂ ገንዘብ የሌለው መሆኑ እስከተረጋገጠ ድረስ ወንጀሉ ተፈጽሟል፣ ፍጻሜውን አግኝቷል ማለት ነው። ስለዚህ በሚሰጥበት ቀን በቂ ስንቅ የሌለው ወይም በቂ ገንዘብ የሌለው መሆኑ እስከተረጋገጠ ድረስ ወንጀሉ ኦሬዲ ተፈጽሟል። ከዛ በኋላ የሚደረጉት የመክፈል ነገሮች በኋላ ቅጣት ለማቅለል ሊሆኑ ይችላሉ እንጂ መጀመሪያውኑም ነፃ ከዛ ወንጀል ነፃ የሚያደርግ ነገር ላይሆን ይችላልና ነገር ግን ይሄም አንደኛው በተከሳሾች ሊነሳ የሚችል ክርክር ነው፣ በተግባር የሚያጋጥም ማለት ነው። ከሞላ ጎደል ይሄን ይመስላል አጠቃላይ መከራከሪያዎቹ። እሺ ይሄ እነዚህ የረሳውታል? አይ የረሳው ሳይሆን ምናልባት አንዳንዴ አስቀድመን እንዳልነው በቸልተኝነትም ወይም ሆን ብሎ ከተፈጸመም የሚያስቀጣ ወንጀል ነው በቂ ስንቅ ሳይኖር ቼክ ማውጣት። አንዳንድ ጊዜ ለምሳሌ በአስበው ነው የፈጸመው ተብሎ ሊሆን ይችላል ክሱ የቀረበው። አይ አስቦ የቀረበ ክስ ከሆነ አይ ይሄንን ወንጀል የፈጸምኩት ፈጽም ያለው ወንጀሉ ነገር ግን የፈጸምኩት አስቤው አይደለም ቸልተኛ ሆኜ ነው የሚል መከራከሪያ ታስቦ ለተፈጸመ ድርጊት እንዳንድ መከራከሪያ ሆኖ ሊቀርብ ይችላል። ለምሳሌ ገንዘቡ ይቅርታ ገንዘቡ ቼኩ ያው ገንዘብ በለው ቼኩ ገንዘብ ነው ብለሽ ደምድመሻል። ቼኩ በሚሰጥበት ወቅት ላይ የሆነ ክፍያ እየጠበቀ ከነበረ ያ ሰው ቼኩ ሲሰጠው ገንዘብ እንደሌለው ያውቃል። ነገር ግን ቼኩን የሰጠበት ምክንያት የሆነን ክፍያ በመተማመን ያ ክፍያ ይገባልኛል ብሎ አስቦ የሰጠው እንደሆነ ቸልተኝነት ነው የሚሆነው። ይሄንን ግን የሚያስረዳው ብዙ ጊዜ አሁን ተበዳዩ ይሄው ይሄ ቼክ ተሰጥቶኛል በቂ ስንቅ የለውም ተብሎ ተመቶልኛል ነው የሚለው። ስለዚህ አቃቤ ያኛውን የሚያጣራበት ወይም የዛኛውን ማስረጃ የሚሰማው ሰውየው ቃል ሲሰጥ ከመስማት በዘለለ ዲቴል የሆነ ማስረጃ የመሰብሰብ ነገር ስለማይኖር በተለያየ አጋጣሚዎች ከመጣለ እዛው ሊዘጋ ይችላል። ግን ክስ አስቦ የፈጸመው ነው ተብሎ ክስ ከቀረበብህ ግን እነዛን የገለጽካቸውን ማስረጃዎች በማቅረብ ይሄንን ክፍያ ጠብቄ ነበረ። ለምሳሌ ከዚህ በፊት ስናወራ ገልጸልኝ ታውቃለህ መሰለኝ ከባንክ ብድር የሚጠብቅ ሰውዬ ነበረ። የባንክ ብድሩን በመተማመን በዚህ ቀን የባንክ ብድሩ ይለቀቅልሃል በዚህ ወደዚህ አካውንት ተብሎ ነበር ቼክ ጽፎ ሰጠ።
ያ ብድር ሳይለቀቅ ቀረ በተለያየ በሆነ አጋጣሚ ብድር ከተፈቀደ በኋላ ገንዘቡ ገቢ ሳይደረግ ቀረና ቼኩ ተመታበት። ስለዚህ እንደዚህ በሚሆንበት ጊዜ በትክክል ያንን ሂደት ማስረዳት ከቻለ ተከሳሹ ብድሩ የተፈቀደለት ስለመሆኑ ከዛ ያ የተፈቀደለት ብድር መቼ አካውንት ውስጥ ገባ፣ በምን ምክንያት ዘገየ፣ ቼኩ መቼ ለባንክ ቀርቦ ተመታ የሚሉትን ነገሮች በትክክል ማስረዳት ከተቻለ ሆን ተብሎ የተፈጸመ ሳይሆን ወደ ቸልተኝነት የመዞር እድሉ ወይም በቸልተኝነት የመቀጣት እድሉ ሰፊ ነው የሚሆነው። እንደዚህ አይነት አጋጣሚዎች አሉ። በቃ በዚህ ቀን ገንዘብ ይገባልኛል በሚል እምነት ወይም ደግሞ በዚህ ቀን ገንዘብ ይኖረኛል በሚል እምነት ቼክ ሲሰጥ ነገር ግን በተለያየ ምክንያት በዛ ቀን የተባለው ገንዘብ ሳይገባ ቢቀር በቸልተኝነት የሚቀጣበት አግባብ ይኖራል። ይህን አስመልክቶ የሰበር ሰሚ ችሎቱም እንደ አስገዳጅ የህግ ትርጉም ሰጥቷል። ሆን ተብሎና በቸልተኝነት ደረቅ ቼክ የሚያስቀጣበትን ሁኔታዎች ሲያብራራ በዚህ መልኩ አስቀምጦታል። ሌላው ከዚሁ ጋር ተያይዞ እንግዲህ ቸልተኛ ነው ወይስ ቀጥተኛ ያልሆነ ኢንዳይሬክት የሆነ ኢንቴንሽን ያለው የሚለው ትንሽ የሚያከራክር ቢሆንም ባዶ የሆነ ቼክ ላይ ግን ፊርማ ብቻ አድርጎ ብዙ ጊዜ እንደው ለዋስትና የሚባለው አሁን ሰበር ውሳኔ ከሰጠበት በኋላም እና አንዳንዴ ደግሞ ድሮ ላይም አንዳንድ ሰዎች በጽሁፍ ከማድረጋቸው ውጪ ለምሳሌ ንግድ ቦታዎች ላይ መርካቶ ላይ በተለይ የተለመዱ ነገሮች አሉ። ፊርማውን ብቻ ፈርመት ሰጠዋለ ምንም አያደርገውም በሚል ማለት ነው። ያን እንደዛ ከሰጠው በኋላ ሰውየው የሚፈልገው ነገር ሲቀርበት ወይም ደግሞ ሆን ብሎም ሊሆን ይችላል ቼኩ የተሰጠው ሰው ግጥም አድርጎ ቀኑን ሞልቶ አማውንቱን የገንዘብ መጠኑን በብዙ ጥፍ አሳድጎ አይቶት በማያውቀው መጠንም ሊሆን ይችላል ሞልቶ ሄዶ ሊያስመታብህ ይችላል። እንደዚህ በሚሆንበት ጊዜ ምናልባት ይሄንን ማስረዳት ወደ ቸልተኝነት ሊወስደው ይችላል። ትንሽ የሚያጠራጥረው እዛ ጋር ኢንዳይሬክት ኢንቴንሽን አለ ሊባል ይችላል። ግን እንደ ዲፌንስ ሊነሳ የሚችል ነገር ነው። ይሄንን ስቲል ቀደም እንዳልነው ቼክ የተፈረመበት ቼክ ብቻ ለሰው መስጠት ወይም ማስቀመጥ በራሱ ሪስክ አለው በጣም። ስለዚህ እዚህ ላይ ሰዎች ጥንቃቄ ሊያደርጉ ይገባል። በተለይ ለሰዎች አሳልፎ መስጠት በጣም ትልቅ ሪስክ ነው ያለው። ስለዚህ በጣም ጥንቃቄ ያስፈልጋል እዚህ ላይ። ቢያደርጉ ግን ፋይናሊ ምንድነው ውጤቱ የሚለውን በተመለከተ ያው የማስረዳት ግዴታው የሚሆነው ቼኩን የሰጠው ሰው ላይ ነው። በትክክል ያንን ማስረዳት ይችላል አይችልም በጣም ከባድ ነው። ቸልተኝነት ለማድረግ ይሄንን ማስረጃው በጣም ከባድ ነው። ስለዚህ እንዳልነው ቅድም ሰነዱ ስለሆነ ሞር ቫልዩ የሚሰጠው እንግዲህ ይሄን ለማስተባበል በጣም ብዙ ርቀት መሄድ ይኖርባቸዋል። በቸልተኝነት ለመጠየቅ ብዙ ጊዜ በሆን ተብሎ እንደተፈጸመ ወንጀል ተቆጥሮ ነው የሚቀጡትም ምን የሚሉትም። ስለዚህ እዚህ ላይ በጣም ጥንቃቄ ማድረግ ይኖርባቸዋል ሰዎች። ምናነሳቸውን እንግዲህ መከራከሪያዎች እንደገለጽናቸው ሆኖ ዋናዎቹ መከራከሪያዎች አስቦ ይሁንልኝ በቸልተኝነት ወይም ደግሞ ሙሉ ለሙሉ ይቅርልኝ የሚሉት መከራከሪያዎች የሚያስፈልጉበት ዋና ምክንያት ያው አንድ ድርጊት በወንጀል አስቀጭነቱ ሲደነገግ ከዛ ጋር ተያይዞ ምን ያህል ቅጣት ሊያስከትል እንደሚችል በግልጽ ይመለከታል። ስለዚህ አስቦ የተፈጸመ እንደሆነ በቀላል እስራት ወይም እንደ ነገሩ ከባድነት ከ10 ዓመት በማይበልጥ ጽኑ እስራት እና በመቀጮ በቸልተኝነት የተፈጸመ እንደሆነ ደግሞ ከ1 ዓመት በማይበልጥ ቀላል እስራት ወይም በመቀጮ ሊያስቀጣ እንደሚችል በግልጽ በህጉ ላይ ተደንግጎ ይገኛል። ስለዚህ እንግዲህ አንድ ሰው ቼክ አውጥቶ በሚሰጥበት ጊዜ ከወንጀል ጋር በተያያዘ እንደዚህ አይነት ኃላፊነቶች የሚያስከትሉ መሆኑን ግንዛቤ ውስጥ በማስገባት
ቼክ በምትሰጥበት ጊዜ ከባድ የሆነ ጥንቃቄ ማድረግ እንደሚገባ ማድረግ ያስፈልጋል ነው። እውነት ነው። መልካም እሺ። ስለዚህ ቀጣዩ ምንድነው? አንድ ሰው እንግዲህ ካደ፣ መከራከሪያዎችን በሙሉ ተከራከረ፣ አልሆነም፣ ጥፋተኛ ተብሎ ቅጣት ተወሰነበት። ከዛ በኋላ ምንድነው የሚሆነው የሚለውን በተመለከተ ለማንሳት ቅጣት ከተወሰነበት በኋላ ነው ጥፋተኝነት ከተወሰነ በኋላ የሚከተለው ያው የቅጣት አስተያየት ነው። በሁለቱም ወገኖች በአቃቢ ሕግም በተከሳሹም በኩል የሚቀርቡ የቅጣት አስተያየቶች ይኖራሉ። ከዛ ደግሞ የቅጣት አስተያየቱ ከግምት አስገብቶ ደግሞ የሚወሰን ቅጣት ይኖራል። ከዚያ ቅጣት አፈጻጸም ቀጥሎ የሚመጣ ነገር ነው የሚሆነው። ስለዚህ እነዛን ሂደቶች በአጭሩ እንትን ለማስረዳት ተከሳሽ የሆነ ሰው ከዛ በኋላ ጥፋተኛ ከተባለ በኋላ ምንድነው ማድረግ ያለበት የሚለውን በተመለከተ ያሉትን የቅጣት ማቅለያዎች በሙሉ ማቅረብ ነው። ያሉት የቅጣት ማቅለያዎች ሲባሉ ለምሳሌ ከተበዳዩ ጋር እርቅ መፈጸም ሊሆን ይችላል። ወይም ደግሞ ቼኩ ለተጻፈለት ሰው ገንዘቡን ከፍሎ እርቅ ቢፈጽም በጣም ጠቃሚ ነው። ይሄንን ማድረጉ በኋላ የሚወሰንበት ቅጣት ቢኖር እንኳን ቅጣቱን እስከ ማስገደብ ድረስ ስለሚሄድ እርቅ መፈጸም፣ ገንዘቡን መክፈል ትልቁ ነገር ነው። ወሳኝ ነው። ከዛ በኋላ የቤተሰብ አስተዳዳሪ ከሆነ የታወቀ ህመም ካለበት ያበረከታቸው በጎ አስተዋጽኦች ካሉ እነዚህን ነገሮች በዝርዝር በመጥቀስ እንደ ቅጣት ማቅለያ እንዲያዙለት ማመልከት ይጠበቃል። የቅጣት አስተያየቱ ከቀረበ በኋላ የሚወሰን ቅጣት ይኖራል። ስለዚህ ቅጣቱን አፈጻጸሙን በተመለከተም ደግሞ እንዲገደብለት መጠየቅ እሱም ያስፈልጋል። እንግዲህ ገደብን አስመልክቶ የራሱ የሆኑ ሪኳየርመንቶች አሉት በእርግጥ። ነገር ግን ብዙ ጊዜ በቼክ የተወሰነበት ቅጣት የተወሰነበት ሰው በተለይ ደግሞ ቅጣቱ ከ5 ዓመት በታች ከሆነ እና ተበዳዩን ከካሰ እርቅ ከፈጸመ እና ደግሞ በሌላ በቼክ ከዚህ በፊት ጥፋተኛ ተብሎ የማያውቅ ከሆነ ብዙ ጊዜ የመገደብ እድላቸው በጣም ሰፊ ነው። መገደብ ሲባል ቅጣቱን መገደብ ሲባል የሚወሰንበት ቅጣት ሳይፈጸም ለተወሰነ ጊዜ ፈተና ጊዜ ይሰጠውና በዛ የፈተና ጊዜ ውስጥ ሌላ ወንጀል ካልፈጸመ ያ የተወሰነበት ቅጣት ቀሪ ይሆንለታል ማለት ነው። ስለዚህ ይሄ በጣም ትልቅ እንትን ስለሆነ አድቫንቴጅ ስለሆነ በደንብ መታረቅ፣ መካስ እና ደግሞ ገደብ እንዲገደብለት መጠየቅ በጣም ኢምፖርታንት ነው የሚሆነው ማለት ነው ከጥፋተኝነት ውሳኔው በኋላ። እውነት ነው። ሌላ የቀረ ነገር አለ? ተክሰናል። አይ መልካም። እንግዲህ ዛሬ የነበረን ቆይታ ከቼክ ጋር ተያይዞ ያለ የወንጀል ኃላፊነት ባጭሩ እንግዲህ በዚህ መልኩ ዳሰናል። ቀጣይ እንግዲህ በሌላ ፕሮግራም እንመለሳለን። ከዚህ ጋር ተያይዞ ከቼክ ጋርም ተያይዞ የፍትሐብሔር ኃላፊነት ምን ይመስላል የሚለውን ምንዳስስበት ፕሮግራም ስለሚኖረን ከኛ ጋር አብራችሁን ቆዩ። እንግዲህ ፕሮግራማችን ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እናመሰግናለን።